ክብራትና ክብራን ዛሬ ከጵኔል ጋር የተወያየነውን ሰምታችኋል። ዓላማችን አንድም ስኬት በትክክል ምን ማለት እንደሆነ ማስረዳት ነው። ከዛ ደግሞ ስኬት ተራራው ላይ መውጣት ከሆነ እና ስኬት ደግሞ ሰው ሊሆን የሚችለውን ነገር ሁሉ መሆን እንደሚችልም ደግሞ በሚለውም ከተስማማን የአንዳንዶቻችን ስኬት ዘግይቶብን ሊሆን ይችላል። ተራራው ላይ መውጣት ዘግይቶብን ሊሆን ይችላል እና ስለሱ መናገር ነው የምፈልገው። አሁን ቅድም ብለናል፣ ኖ ፔን ኖ ጌይን ብለናል። ህመም አለው፣ ፔን አለው መንገዱ። አንዳንድ ሰዎችን ከዲግሪያቸው ይልቅ ጠባሳቸው ይገልጻቸዋል። ሾሚ ዩር ስካር ይባላል። ጠባሳህን አሳየኝ። ዋጋ ከፍለሃል፣ ተጎድተሃል፣ እስቲ ጠባሳህን አሳየኝ ይባላል እና አንዳንዴ ጠባሳ ምስክር ሆኖ የሚቀርብበት ጊዜ ያለ፣ የተከፈለ ዋጋን እናቶቻችን ላይ ያለ ጠባሳ፣ አባቶቻችን ላይ ያለ ጠባሳ እና ይዘገያል። አርቲስት ዓለምፀሐይ ወዳጆ የማታ እንጀራ ስጠኝ የሚል ግጥም አላት። በጣም ነው የምወደው፣ አዳምጡት። የማታ እንጀራ ስጠኝ። እውነት ነው፣ የማታ እንጀራ ይመጣል፣ ወፍራም ሆኖ ተጋግሮ ይመጣል። አንድ ጊዜ ደግሞ ድርብ ወርቅ፣ አርቲስት ድርብ ወርቅ እንደዚህ አለች፣ የአንዳንድ ሰው ፀሐይ ዘግይታ ትወጣለች አለች። አንድ ቃለ መጠይቅ ላይ ስሰማት ነው በጣም ነው የወደድኩት። ከዛ በፊት አልሰማሁትም። የአንዳንድ ሰው ፀሐይ ዘግይታ ትወጣለች፣ የማታ እንጀራ ስጠኝ። የማታ እንጀራ አለ፣ ቆይቶ የሚመጣ ስኬት አለ፣ ያልጠበቃችሁት ስኬት አለ። የአንዳንዶቻችሁ ፀሐይ ቆይታ ልትወጣ ትችላለች እና ጠብቋት ለማለት ነው። መጨረሻ አንድ ሰው ላንሳና ልጨርስ። ያቤጽ የሚባል ሰው አለ። ያቤጽ የስሙ ትርጉም ፔይን ማለት ነው፣ ህመም፣ ስቃይ ማለት ነው። እናቱ ስትወልደው በጣም ስቃይ ስለነበራት በጣም በስቃይ ስለወለደችው ያቤጽ አለችው፣ ፔይን አለችው፣ ስቃይ አለችው። ስለዚህ ሲያድግ ሰዎች የሚጠሩት ምን ብለው ነው? ስቃይ፣ ዕቃውን አምጣ፣ ስቃይ፣ ይሄን አድርግ እየተባለ ነው ያደገው እና በዘመኑ ስኬት የሚባልን ነገር አላየም። የተራራው ጫፍ ላይ አልወጣም። ግን አንድ ቀን ቆምና ፀሐዩ ልትወጣለት ስትል የማታ እንጀራ ሊመጣለት ሲል ወደ አምላኩ ቀናልና አቤቱ መባረክን ባርከኛል፣ አቤቱ መባረክን ባርከኝ፣ ሀገሬንም አስፋው ብሎ ጸለየ። ኦ ዳት ዩ ውድ ብሌስ ሚ ብሎ ጸለየ እና አምላክም ደግሞ የለመነውን ሰጠው ይላል። የጠየቀውን ሁሉ ሰጠው። የማታ እንጀራ መጣለት ማለት ነው። ፀሐዩ ወጣችለት ማለት ነው። አቤቱ መባረክን ባርከኝ ሀገሬንም አስፋው ብሎ ጸልዮ ያቺ ቀን መጣችለት። ለእናንተም ቀኗ ትመጣለች፣ ፀሐይዋ ትወጣለች፣ የማታ እንጀራ ይመጣል። ስለዚህ ተስፋ አትቁረጡ፣ በተስፋ ጠብቁ፣ ማድረግ ያለባችሁን አድርጉ። ነገሮች ቢዘገዩ መሳካታቸው አይቀርምና ወደ ተራራው ጫፍ ላይ ትወጣላችሁ ለማለት ነው። አመሰግናለሁ።